በዚች ከተማ ውስጥ ካሉ ቆንጆ ሴቶች ሁሉ ማልሱንን የሚደርስባት የለም። ታዲያ እቺ ቆንጆ ማልሱን የተባለችው ሴት የሁሉም ወጣቶች አይን ማረፊያ ስትሆን ሽማግሌዎች ሳይቀር የሚጋደሉላት አይነት ልጅ ነች። ታዲያ ሁሉም ሰው እቺን ሴት ይውደዳት እንጂ ሁሉም ያላወቁት አንድ ሚስጥር አለ። ዛሬ ላይ ማልሱን የ20 ዓመት ወጣት ሴት ሰውነት ቢኖራትም በትክክል እድሜዋ ግን 74 ነው። ትክክለኛ መልኳም ይሄንን ይመስላል። ይሄ ሁሉ እንዴት እንደተጀመረ መለስ ብለን እንመልከት። ነገርየውን የማልሱን ቤተሰብ ከማስተዋወቅ ስጀምር በመጀመሪያ ማልሱን ራሷ አለች። ከዛም ልጇ ሃዮንቹል የሚባል ፕሮፌሰር አንድ ልጅ አላት። አማቷ ደግሞ ኤጃ ትባላለች። እንዲሁም የወንድ ልጇ ሮክ ስታር የሆነው ጂሃን የሚባል ልጅ አለ። ሌላኛዋ ሴት የልጅ ልጇ ደግሞ ሃና ትባላለች። ታዲያ በዚህ ቤተሰብ ውስጥ የበላይ ሆና የምትመራቸው ማልሱን በህይወቷ ደስተኛ አይደለችም። ብዙውን ጊዜዋን የምታሳልፈው በጭንቀትና በሐዘን ሲሆን አማቿ ደግሞ ከሷ በባሰ ሁኔታ ኃይለኛ ጭንቀት አለባት። የኤጃን ለየት የሚያደርገው ማልሱን ጭንቀት ቢኖርባትም ምንም መድኃኒት አትጠቀምም። ኤጃ ግን ሆስፒታል ሄዳ የጭንቀት መድኃኒት ተሰጥቷት በየጊዜው የአገር መድኃኒት ነው የምትወስደው። የዚህ ሁሉ መሰረት የሆነችው ማልሱን ነች። ማልሱን እያየች የምታልፈው አንድም ነገር የለም። ሁሉንም ፊት ለፊት ስለምታፈርጥ ቤተሰቡ ላይ ትልቅ ጭንቀት ተፈጥሯል። እንዲያው ማልሱን ረጅም ሰዓቷን እንደው ወጣ ብላ ውጪ ባታሳልፍ ኑሮ ሁሉም ተያይዞ ማበዳቸው አይቀርም ነበረ። በስራ ቦታዋ ላይ ደግሞ አብራ የምትሰራው ከአብሮ አደጓ ሚስተር ፓርክ ጋር ነው። በሌላ በኩል እዚሁ ስራ ቦታዋ ላይ ደግሞ ከሷ ጋር ማትጣጣም ኦክጃ የተባለች ሴት አለች። ኦክጃ ለቤቱ ከደንበኝነት ያለፈ ሌላ ምንም ነገር የላትም። ያው ማልሱን ጨቅጫቃም አይደለች። በሄደችበት የምትነዛነዘው አንድ ሰው ትፈልጋለችና ከኦክጃ ጋር ተያይዘውታል። ኦክጃም ቢሆን የዋዛ አይደለችም። ሁልጊዜም ማልሱን የሰራችውን በማጣጣል ሚስተር ፓርክን ከፍ ስታደርገው የማልሱንን አንጀት ርር ታደርገዋለች። ታዲያ በዚህ ተደጋጋሚ ተግባሯ ምርር ያላት ማልሱንም ከዚህ በላይ ትዕግስቷ ያልቅና ሴትዮዋን ጸጉሯን ይዛ መደብደብ ትጀምራለች። ታዲያ በዚህ መሃል ማን ተጎዳ? ሚስተር ፓርክ። የፈረደበት ሚስተር ፓርክ ለመገላገል መሃል በሚገባ ሰዓት አፍንጫውን ብለውታል። በሌላ በኩል የሚስተር ፓርክ ሴት ልጅ ናያንግ ነገሩ ስልችት ብሏታል። ይሄ የመጀመሪያው አይደለም። በዚች በማትረባ ሴትዮ ምክንያት ሁሌም ችግር ውስጥ መግባትን አልወደድኩትም። አንድም ቀን በራስ ምክንያት እኮ ከሰው ጋር ተነካክታ አታቅም በማለት አባቷ ሚስተር ፓርክን እየወቀሰችው በነበረ ሰዓት አቅራቢያቸው የነበረች ማልሱን ሁሉንም ትሰማለች። ያው ማልሱን ሁሉንም ነገር ፊት ለፊት አይደል የምትናገረው። የሚስተር ፓርክ ልጅ የሆነችውንም ናያንግን እዛው አስታጥቃት ያመጣችላቸውን በመስጠት ትሄዳለች። በሌላ በኩል የማያስችለው ሚስተር ፓርክ እንዲተበሳጭታ ብቻዋን እንዳትሄድ በማለት እሷን ለመሸኘት ወጥቷል። ናያንግ ደግሞ ያመጣችውን ነገር በምትመለከት ሰዓት ማልሱን በፌስታል ያመጣቸው አፕል መሆኑን ትመለከታለች። የሚገርመው የሁሉ ጊዜ ጓደኛዋ ቢሆንም ሚስተር ፓርክ የአፕል አለርጂክ እንዳለበት እንኳን አታቅም። በዚሁ ከተማ ውስጥ ሌላ ቦታ ላይ እንሄድና ከአንድ ሰው ጋር እንተዋወቅ። ይህ ሰው ሶንጉ ይባላል። ሶንጉ ኦዲሽን የመጡ ሰዎችን እየተመለከተ ሁሉም የሚያሳዩት አንድ አይነት ጭፈራ በመሆኑ በጣም ተበሳጭቷል። በዛ ላይ አርቲስቶቹ ከጥበቡ በላይ የሚያተኩሩት ራሳቸውን አሳምሮ በማሳየት ላይ ነው። በዚህ መበሳጨቱን ያወቀችው ሱዩን የተባለችው ረዳቱ ደግሞ ወጣቶችን ችላ በማለት ከትላልቅ ሰዎች ጋር እንዲሰሩ እየጠየቀችው ነው። ሲመስለኝ ትልልቆቹ ከወጣቶቹ በተሻለ ስራቸው ላይ የሚያተኩሩ ይሆናል። ምናልባት እነሱ መሞከሩ የተሻለ ሳይሆን አይቀርም በማለትም ለአለቃዋ ለሶንጉ ትነግረዋለች። ታሪካችን ይህንን ተከትሎ ወደ እነ ማልሱን ቤት ይመለሳል። የማልሱን የልጅ ጂሃ ወደ ባንድ ተደብቆ ለመውጣት በሚሞክር ሰዓት እናቱ ኤጃ እንዲሄድ አልፈቀደችለትም። ትምህርትህን እስከ መች ነው ችላ የምትለው? ይሄንን የሙዚቃህን ነገር ከዛሬ ጀምሮ ታቆማታለህ በማለት ልጇ ጂሃን ከቤት እንደማይወጣ በምትናገር ሰዓት ማልሱን በመሃላቸው ትገባለች። ታዲያ ማልሱን እንደ ኤጃ ጂሃን እቤት አርፈ ተቀመጥ አንብብ አላለችውም። ይልቁንም ለትራንስፖርት የሚሆነውን ገንዘብ የሰጠችው ሲሆን ህልሙንም እንዲያሳድድ መሆን የሚፈልገውንም እንዲሆን መክረዋለች። በዚህ የተናደደችው አማቿ ኤጃ ደግሞ ከማልሱን ጋር በምትጨቃጨቅ ሰዓት ማልሱን አባታቸው ከበቂ በላይ ስራ አለው፣ የሱ ገንዘብ አላነሳችሁም በማለት ልጆቹ መጫኗ እንድታቆም ኤጃን ትናገራታለች። ይህ በእንዲህ እንዳለ ጂሃን ቢሆን ወደ ባንዶቹ ጋር ደርሷል። በሚያሳዝን ሁኔታ ግን በስርዓት ፐርፎርም ማድረግ አልቻሉም።
ለዚህ ዋነኛ ምክንያታቸው ደግሞ ዋናዋ ዘፋኝ ስትሆን በየቀኑ ሲጋራ ስለምታጨስ ትንፋሿ ደካማ እየሆነ መጥቷል። ይህ በእንዲህ እንዳለ ማልሱን አማቿ ኤጃን መሬት ላይ ወድቃ ታገኛታለች። ኤጃንም ለዚህ ያበቃት ያለባት ጭንቀትና የአእምሮ ህመም ሲሆን በሆስፒታልም ከፍተኛ ቀዶ ጥገና ካረገች በኋላ ፍጹም ሰላም ያለው ቦታ ላይ ለጊዜው መቆየት እንዳለባት ተነግሯቸዋል። በዚህ ጉዳይ ላይም ባለቤቷ ሃዩንቹል፣ ልጆቿ ጂሃና ሃናም አንድ ላይ የተማከሩበት ይገኛል። ምንም እንኳን አብዛኛው የቤተሰብ አባላት ኤጃ ከነሱ ተለይታ በማገገሚያ ቦታ ረፍት በማድረጉ ላይ ባይስማሙም የግዴታ መግባት አለባት፣ ሲሻላት ወዲያውኑ ትመጣለች ተብለው ኤጃ ወደዛ መሄዱ የምርጫ ጉዳይ እንዳልሆነ ተወስኖበታል። ትዕይንቱ ሲቀየር ማልሱን በሥራዋ ቦታዋ ላይ ቀዝቀዝ ያለ ቀን እያሳለፈች ነበረ። በዚህ ቦታ ላይ ከሷ ጋር የምትጨቃጨቀው የምትደባደባትም ኦክጃ ነበረች። ዛሬ ግን እሷ አይደለችም። በሷ ቦታ አንዲት ማታውቃት ሴት መታ በንዴት ማልሱን ላይ የጮኸችባት ነው። ከዓመታት በፊት ተቸግረሽ ሳለ ቤተሰቦች የሚችሉትን አድርገውልሽ ነበር። መጠለያ፣ ምግብ ሰጡሽ። ሌላው ቢቀር በከተማ ውስጥ ሚስጥራዊ የሆነና እኛ ቤት ብቻ ይሸጥ የነበረውን የሾርባ አሰራር እንኳን አስተምረውሽ ነበር። አንቺ ግን አንድም የውለታ ገንዘባችንን ሳትመልሺ እልም ብለሽ ጠፋሽ። ዛሬ ያገኘውሽ በማለት ሴትየዋ በንዴት ማልሱን ላይ የጮኸችባት ነው። ማልሱንም ቢሆን ጥሩ ሁኔታ ላይ ስላልሆነች ሴትየዋን ችላ በማለት ለመውጣት በመሞከር ሰዓት ሴትየዋ ግን ልትተዋት ፈቃደኛ አይደለችም። ለዓመታት ስፈልግሽ ኖሬያለሁ፣ በቀላሉ እንድትሄጂ አልፈቅድልሽም በማለትም ማልሱንን ተናንቃ በምትይዛት ሰዓት የፈረደበት ሚስተር ፓርክ ለመገላገል ወደ መሃል ይገባል። በጊዜው ቀዝቃዛ የነበረችው ማልሱንም ቤተሰቦቿ ያደረጉላትን ነገር በሙሉ አምና ተቀብላለች። ጥፋተኝነቷንም ጭምር አምና የተቀበለች ሲሆን ወደ ቤቷ ለመሄድም ባስቆማ እየጠበቀች ነው። ታዲያ በዚህ ጊዜ ውድድር የነበረበት ኤጃ አሁን ላይ ጥሩ ሁኔታ ላይ ስለሚገኝ በዚህ ሁሉ ጉዞ ላይ ስታግዘው የነበረው አያቱ ማልሱንን እራት ለመጋበዝ ይደውልላታል። ማልሱንም ቢሆን መዳረሻቸው የሁለቱም ቤታቸው ስለሆነ አንደኛውን የራት ግብዣዋን ከበላች በኋላ አንድ ላይ እንሄዳለን በማለት ለመምጣት ተስማምታለች። ታዲያ ይሄንን ሁሉ ነገር የምትቀይረው ቅስፈት ከዚች ጋር ነው የምትጀምረው። ማልሱን ወደ ልጇ ከመሄዷ በፊት በመንገድ ላይ የአንዲትን ቆንጆ ሞዴል ፎቶ ተመልክታ ወደ ፎቶ ቤቱ ገብታለች። ሐሳቧም የነበረው ራሷን ቆንጆ በማድረግ ፎቶ ተነስታ ማስታወሻዋንም ይዛ ወደ ልጇ ለመሄድ ነበረ። ከዛም ፎቶዋን ተነስታ ወደ ባስ ትገባለች። ታዲያ በዚህ ጊዜ ከሷ በእድሜ በጣም ያናነሱ ወጣቶች እሷን ማዳነቅ ከሷ ጋር አብሮ ለመሆን እየጠየቋት ነበረ። ማልሱንም እኔ አያታችሁ አልሆንም እንዴት ትላላችሁ በማለት ወንዶቹን ስትገሰጻቸው ከቆየች በኋላ በመጨረሻም በመስታወት ራሷን በምትመለከት ሰዓት ሙሉ ለሙሉ መልኳ መቀየሩን ታስተውላለች። ይሄ መልክ ለሷ አዲስ አይደለም። እድሜዋ በሃያዎቹ ባለ ጊዜ የሷ መልክ ይህንን ይመስል ነበረ። ነገር ግን መች እንዴት ወደዚህ እንደተመለሰች ምንም አታውቅም። በዚህ ሁኔታም ወደ ልጇ ጋር ለመሄድ ስለፈራች ከርቀት ሆና ስልክ በሚደውልላት ሰዓት መስመሩን እየዘጋችበት ጸጥ ብላው ቀርታለች። ይህን የኮሪያ ፊልም ደስ ብሎኝ ነው ያየሁት። እናንተም እንደምትወዱት አልጠራጠርም። ታዲያ ሰሞኑን ትንሽ ገጭ ላይ ነን። ላይክ እና ሰብስክራይብ በማድረግ እኔም ማገዙን እንዳትረሱ ስል ጠይቃችኋለሁ። ይመቻችሁ። ሰላም ሚኪ ነኝ። የፌቨን አዲሱ ትምህርት ቤት ለኢትዮጵያ ውስጥ ለመጀመሪያ የድሬድሎክ ትምህርት ቤት ተከፈተ ማለት ነው። ፌቨን በዚህ ተፈላጊ የሙያ ዘርፍ የረጅም ጊዜ ልምድ አላት። በአሁኑ ሰዓትም ስልጠናውን ለመስጠት ምዝገባ ላይ ናቸው። ስልጠናው ለ1 ወር፣ ለ2 ወር፣ ለ3 ወር በጠዋት በከሰዓትና በማታ ፈረቃ ይሰጣል። ያለው ውስን ቦታ ብቻ ነው። መመዝገብ የምትፈልጉ ሰዎች በአካል ቦሌ መድኃኔዓለም አብርሃምስ ቢልዲንግ 2ኛ ፎቅ ላይ መመዝገብ ትችላላችሁ። አሊያም ስክሪኑ ላይ በተቀመጠው ስልክ ቁጥር ይደውሉ። ቀጥላም ነገርየው ፎቶ ቤትን የተቀየረው በማለት ለማስተካከል ፎቶ ቤቱን በምትፈልግ ሰዓት ጭራሽ ልታገኘው አልቻለችም። በትክክልም ከደቂቃዎቹ በፊት ፎቶ ቤቱ የነበረበት ቦታ ላይ አንዲትን ሴት ስለ ፎቶ ቤት በምትጠይቃት ሰዓት ሴትይቱ ከ10 ዓመት በላይ እዚህ ቦታ ላይ እንደነበረችና አንድም ፎቶ ቤት እዚህ አካባቢ ላይ እንዳልነበር ትናገራለች። ይህ በእንዲህ እንዳለ የማልሱን ቤተሰቦች ከዛ በኋላ ተመልሳ ስላልመጣች ሁሉም ተጨንቀዋል። ለፖሊስ ሪፖርት በሚያደርጉ ሰዓትም 48 ሰዓት መሙላት እንዳለበት ነው የተነገራቸው።
በሌላ በኩል ማልሱን ደግሞ ሰዎች አንድ ላይ ሰብሰብ ብለው የሚያድሩበት ቦታ ላይ ነው ያደረችው። ታዲያ ሌላ ጊዜ ከእንቅልፏ ስትነሳ ወገቧ ያዝ ያደርጋት የነበረችው ሴትዮም አሁን ላይ ወጣትነት ፈቅዶላት ሰውነቷን ማንቀሳቀስ መዝለል መቻሏ በጣም አስደስቷታል። እናም ይህ አጋጣሚ ከመጣ አልቀር በደንብ ልዝናናበት ልጠቀምበት በማለት ከአካውንቷ ላይ ገንዘብ ያወጣች ሲሆን ቆንጆ የወጣት ልብሶችንም ገዝታ የፀጉር ቁርጧንም ሳይቀር ልክ እንደ ወጣት ሴት አድርገዋለች። ትዕይንቱ ሲቀየር ወጣት የሆነችው ማልሱን የአብሮ አደጓ ሚስተር ፓርክ ቤት መታለች። በዚህም ኦህዱሪ በሚል ስም የተዋወቀቻቸው ሲሆን እነሱም ጋር ቤት ለመከራየት ነው የመጣቸው። በዚያን ቀን ማግስት በሚስተር ፓርክ ምግብ ቤት ብዙ ሰዎች እየተዝናኑ እየጨፈሩ ይገኛል። ወጣት የሆነችው ማልሱንም ከልጅነቷ ጀምሮ ሙዚቀኛ መሆን ትፈልግ ስለነበረ መድረኩ ላይ ወጥተሽ ዝፈኝ የሚል የውስጥ ሞራል እያስቸገራት ነው። እናም ተቸግራ አልቀረችም። ወደ መድረኩ ላይ በመውጣት ማይኩን ጨብጣ በሚስረቀረቀው ድምጿ ሁሉንም ሰው እያስደመመች ነው። አያቱ መሆኗን የማያውቀው የልጅ ልጇ ዲሃም ሳይቀር በሷ ድምጽ በጣም ተማርኳል። የሰፈሩ ሰዎችም ከያሉበት ተሰባስበው እየተሯሯጡ ወደ ካፌው እየመጡ ነው። ይሄ ሁሉ የሆነው በማልሱን ተአምራዊ ድምጽ ምክንያት ነው። ታዲያ ማልሱንም ሰዎች መብዛታቸውን በተመለከተች ሰዓት ብዙም ጊዜ ሳታጠፋ ማንነቷ እንዳይታወቅባት ስትል በሩጫ ከቦታው ላይ አመልጣለች። እነዲሃም ቢሆን ሊያናግሯት ስለፈለጉ በሩጫ ቢከተሏትም ወዴት እንደገባች ግን ሊያውቁ አልቻሉም። ይህ በእንዲህ እንዳለ በፍለጋው ተስፋ ያልቆረጠው ዲሃ ተከታትሏት በመጨረሻ እነ ሚስተር ፓርክ ቤት እንደምትኖር ደርሶበታል። ከዛም ራት ጋብዟታል። ጂሃ ይቺ ልጅ የሚያሳድድበት ዋነኛ ምክንያት ለቡድናቸው እንድትሆነው ሲለው ያቺ ሲጋራ ጫሽ የሆነችው ዘፋኝ በየቀኑ እያስወቀሰቻቸው ስለሆነ እንደዚች ወጣትና ስርቅርቅ ድምጽ ያላት ሴት እነሱ ቡድን ብትኖር አይከፋውም። ጂሃም ቡድናቸው እንድትቀላቀል በትህትና በሚጠይቃት ሰዓት የልጅ ልጇ ያሳዘናት ማልሱንም ጥያቄውን በእሽታ ተቀብለዋለች። በዚያን ቀን ማግስት ማልሱን ከጂሃ ባንዶች ጋር ተዋውቃ አንድ ላይ ሙዚቃ ለመስራት እየሞከሩ ነው። ታዲያ እነሱ የሚጫወቱት የሮክስታር ሙዚቃ ስለሆነ ጩኸት፣ ፍጥነት የተሞላበት ነው። ይህ ደግሞ ከማልሱን ጋር ሊሄድ አልቻለም። እናም ለነሱ ሙዚቃውን ፍጥነቱንና ጩኸቱን ትንሽ ቀነስ እንዲያደርጉት በመጠየቅ ሰዓት ይህ በፍጹም ሊሆን እንደማይችልና ባይሆን እሷ ከነሱ ጋር ፈጠን ለማለት እንድትሞክር ይነግሯታል። ታዲያ በዚህ መሰረት ማልሱንና ጂሃ ተስማምተው ቆንጆ ስራዎችን በመንገድ ላይ ማሳየት ጀምረዋል። ቀን በገፋ ቁጥር የሚያውቋቸው ሰዎች የሚወዷቸው ሰዎች እየበዙ የመጡ ሲሆን መንገድ ላይ የሚያስቀምጡት ጃርም በገንዘብ ተሞልቶላቸዋል። ታዲያ ይህንንም ጥበባቸውን ለማሳየት ከመንገድ ላይ ዞር በማለት በመሸታ ቤቶች ላይ ስራቸውን ማሳየት ጀምረዋል። አንድ ቀን ምሽት ማልሱን በባቡር ወደ ቤቷ እየተመለሰች በነበረ ሰዓት ሶንጉ እሷን ተመልክቷታል። መኖሪያ ቤቷንም ለማወቅ ቀስ በቀስ ከኋላዋ በሚከታተላት ሰዓት ማልሱን እየተከተላት እንደሆነ አውቃበት ስለነበር ከዚህ በኋላ መከተሉን እንዲያቆም ተነግሯለች። ሶንጉ ግን በቀላሉ እሷን መተው አልፈለገም። ሄዶም ትከሻዋን ነካርጎ ለማዋራት በሚሞክር ሰዓት ልብሷ ግልጥ ይልና የውስጥ ልብሷ በሚታይ ሰዓት ማልሱን ቦታውን ቀውጢ ታደርገዋለች። ለፖሊሶችም ልብሴን ገንጥሎ የውስጥ ሰውነቴን ለማየት ሞክሯል በማለት ከሳው ሶንጉ በፖሊሶች እንዲታሰር ሆኗል። በዚያን ቀን ማግስት ጂሃ ማልሱንን ምሳ ቤታቸው እንድትበላ ጋብዟታል። ማልሱን ቤተሰቦቿ መሆናቸውን ታውቃለች። ከቤተሰቡ መሃል ግን አንዳቸውም ቢሆን እሷን ሊያስታውሷት አልቻለም። ታዲያ ማልሱንም እዚህ ከመጣች አልቀረ መስራት መፈልገው አንድ ትልቅ ዓላማ ስላላት እነ ጂሃ ስለ አያታቸው በሚያወሩ ሰዓት የአያቱን ክፍል እንዲያስጎበኛት ትጠይቀዋለች። ጂሃም ቢሆን አልጨከነባትም። የአያቱ ክፍል ማለትም የራሷ ክፍል ያስገባት ሲሆን ከማገገሚያ ጥሩ ሁኔታ ላይ ሆነ የተመለሰችው እናቱ ኤጃ በመጠራው ሰዓት ማልሱንን እዛው ክፍል ውስጥ ለብቻዋ ትቷት ይሄዳል። ይህም ለማልሱን ቀድማ ስታቅድ ለነበረው እቅድ አሪፍ ዕድል የሆነላት ሲሆን አንድ የምትፈልገውንም ወረቀት እያገላበጠች ነው። ማልሱን በዚህ ክፍል ውስጥ ወረቀቶችን የምታገላብጠው ቤተሰቡ ኤቲኤምን ሙሉ ለሙሉ እንዳትጠቀመው ስላገደባት ነው። በነገራችን ላይ ካርዷን ያሳገዱባት ልጇ ሃዮንቹልና ሚስተር ፓርክ ናቸው። እነሱም የሚያምኑት ማልሱን እንደጠፋች ስለሆነ አንድ ቀን ከአካውንቷ ላይ በኤቲኤም ገንዘብ በሚወጣ ሰዓት ኤቲኤሙ አካባቢ የነበረውን የካሜራ ቅጂ ይመለከታሉ።
ታዲያ በጊዜው አንዲት ሴት በጥላ ተሸፍና ገንዘቡን ማውጣቷን አስተውለው ፊቷን ግን ማየት አልተቻለም። ይህም ማልሱን ታፈና ሊሆን ይችላል የሚለውን እንዲያስቡ ስላደረጋቸው ከዛ ጊዜ በኋላ ሙሉ ለሙሉ ኤቲኤሟን አግደውባት ነበረ። የሚገርመው ደግሞ አንዳቸውም አላስተዋሉትም እንጂ ማልሱን ይህንኑ ጥላ ይዛ ከሁሉም ጋር ተገናኝታ ነበረ። ይህ በእንዲህ እንዳለ እነ ጂሃ ተሰብስበው እየተመገቡ በነበረ ሰዓት ሃዩንቹል በድንገት ወደ ቤት ይመጣል። የዚህን ጊዜም ያለችበትን ሁኔታ የረሳችው ማልሱን ልጇ ሲመጣ በደስታ ከሁሉም ተነስታ በምትቀበለው ሰዓት ሁሉንም ሰው እንዲጠራጠራት ያደርጋል። ማልሱንም ወዲያውኑ መጸዳጃ ቤቱን በመጠየቅ ነገሮችን አስቀይሳለች። ከመታጠቢያ ክፍልም ሆና ተደብቃ ልጇ ሃዩንቹልን በምትመለከተው ሰዓት ከማናቸውም በላይ እሷ በመጥፋቷ ምክንያት የተደበረውም የተጎዳውም እሱ እንደሆነ ተገንዝባለች። ይህ በእንዲህ እንዳለ ሚስተር ፓርክ ቤቱን ያከራያት ማልሱንን ተደብቆ በሚሰልላት ሰዓት እሷ እጅ ላይ የሚገኘው ጥላና በቪዲዮ ቅጂ ላይ የተመለከቱት ጥላ አንድ አይነት መሆኑን ደርሶበታል። የበለጠ መረጃ ለማግኘትም ማልሱን እስክትወጣ ጠብቆ ያከራያትን ቤት በሚበረብር ሰዓት የድሮዋ ማልሱን ማለትም አሮጊቷ ማልሱን ትጠቀምበት የነበረውን አርቲፊሻል ጥርስ ያገኘዋል። ከዛም በላይ ደግሞ ሴትዮዋ ተወዶ የነበረውም ጫማ እዚሁ ተቀምጧል። ጉዷን ያላወቀችው ማልሱን ደግሞ ከልጅ ልጇ ከጂሃ ጋር በመሆን አንድ ኦዲሽን ለመቀበል ሄደው ነበረ። በቦታው ላይ ያሉት ዳኞችም የማልሱንን ድምጽ እንደሰሙት ወዲያውኑ የነሱን ቡድን የቀጠሯቸው ሲሆን እስከዛሬ ሙዚቀኛና ዳንሰኞች አንድ አይነት ሆነውበት ሲጨነቅ የነበረው ሶንጉም በዚሁ ተገላግሏል። ትዕይንቱ ሲቀየር ማልሱን ሀገር ሰላም ብላ ወደ ቤቷ ተመልሳለች። የዚህን ጊዜ ሚስተር ፓርክ ከሷ ቤት በርብሮ ያገኘውን አርቲፊሻል ጥርስ በልብስ ማስጫ ላይ አንጠልጥሎላታል። እሱ የገመተው ይህች ሴት ያችን አሮጊት አግታታለች ብሎ ስለነበር ነገሩን ይበልጥ ለመመርመር ከኋላዋ ሊመታት ይመጣል። ምን ያደርጋል? እመታለሁ ብሎ የመጣው ሰውዬ ተመቶ አፉን በፕላስተር ታሽጎ በመጨረሻም ተሸናፊ ሆኗል። ይሄ ግን ለሱ ሽንፈት አይደለም። ሚስተር ፓርክ ማልሱን ከሞተች እሱም መሞት ይፈልጋል። እሷን ገለሻት የሆነ እንደሆን እኔም በህይወት መኖር አልፈልግም፣ እሷን ወደ ላክሽበት እኔንም ላኪኝ በማለት ወጣቷን ማልሱን እየለመናት ነው። ሚስተር ፓርክ የዚህን ያህል ማልሱንን የሚወድበት ምክንያት በልጅነቱ ቤተሰቦቹ ከሞቱ በኋላ ከነሱ ጋር በማደጉ ምክንያት ነው። እናም የወጣትነት ፈገግታዋ ከአይምሮ ላይ አይጠፋም። በሌላ በኩል ድብቅ ማንነቷን የያዘችው ማልሱንም ከዚህ በላይ እሱን ማሰቃየት አልፈለገችም። ሚስተር ፓርክም ስላሳዘናት ልክ እንደ ወጣትነቷ ፈገግ ብላ ለምንድነው ያላወቀኝ? እስቲ በደንብ ተመልከተኝ፣ ለምንድነው ልታስታውሰኝ ያልቻልከው? በማለት ለሚስተር ፓርክ ፍንጭ እየሰጠችው ነው። ታዲያ ሚስተር ፓርክም የዚህን ሰዓት በልጅነቱ የሚያውቀው ፈገግታ ፍለፊቱ ላይ ድቅን ያለበት ሲሆን ይህቺው ሴት ማልሱን መሆኗን አውቋል። ከዚያን ቀን በኋላ ሁለቱ በካፌ ውስጥ ቁጭ ብለው ቆንጆ ጊዜ እያሳለፉ ነበር። ማልሱንም በጊዜው በልጅነቷ በጣም ታዋቂ ዘፋኝ መሆን ትፈልግ እንደነበር ነገረችው። የልጅ ልጇ ጂሃንም ቢሆን ከእናቱ ኤጃ ጋር እየተጨቃጨቀች ህልምህን አሳድ እያለች የምታግዘው በዚሁ ምክንያት ነው። ታዲያ አሁን ላይ ድል ቀንቷት ይህንን ህልሟን ልታሳካ ጫፍ ላይ እየደረሰች ሲሆን ታዋቂ ዘፋኝም በቅርቡ እንደምትሆን ለሚስተር ፓርክ እየነገረችው ነው። በሌላ በኩል በሚስተር ፓርክ ላይ አይኗን ጣል አድርጋ የነበረችውና ከአሮጊቷ ማልሱን ጋር አትስማማ የነበረችው ኦክጃም ይህንን ሁሉ በውስጥ ተደብቃ እየተመለከተች አንጀቷ እርር ብሏል። ታዲያ የተቃጠለችው ግን ልጅቷ ማልሱን መሆኗን አውቃ አይደለም። እንዴት ሚስተር ፓርክ ከኔ የተሻለች ወጣት ልጅ ጋር አብሮ ይቀመጣል? እንዴትስ ከሷ እጅ ጎርሳል እያለች ውስጧ እርር ብሏል። በሌላ በኩል ማልሱን ሚስተር ፓርክን አንድ ውለታ እንዲውልላት ተማጽነዋለች። ውለታው ምንድነው? እነሆ ተሰሙታላችሁ። ትዕይንቱ ሲቀየር ሚስተር ፓርክ የማልሱንን ውለታ ለመክፈል መጥቷል። ይሄ የተጠየቀው ውለታ ወደ ቤተሰቦቿ ጋር በመሄድ የኤቲኤም ካርዷን እንዲከፍቱላት ማድረግ ነው። ሚስተር ፓርክም በተጠየቀው መሰረት ለቤተሰቦቿ ማልሱን በህይወት አለች፣ እኔ አግኝቻታለሁ፣ ነገር ግን እናንተ ካርዱን በማሸጋችሁ ምክንያት ምንም ገንዘብ ማግኘት አልቻለችም በማለት የኤቲኤም ካርዷን ከእገዳ እንዲያወጡላት ይነግራቸዋል። ይህ በእንዲህ እንዳለ የሚስተር ፓርክ ልጅ በማህበረሰብ ማዕከል ውስጥ ተኝታ በነበረ ሰዓት አባቷ ከወጣት ጋር እየተጫወተ ወጣት ሴት እየጠበሰ መሆኑ ይነገራታል። አባቷን በጣም የምትወደው ናያንግ ግን ይህንን ማመን አልፈለገችም። ነገሩንም ለማጣራት ወደ ቤት በምትመለስ ሰዓት አባቷ ሚስተር ፓርክ ስፖርት እየሰራ ታገኘዋለች።
ታዲያ ይሄ ሰዎቹ ካሏት ጋር ሲገጣጠም ምንን ያሳያል? ሰውየው ወጣት ለመሆን እየሞከረ እንዳለና እንደተባለውም ወጣት ሴቶችን እየፈጃቸው እንደሆነ እንድታስብ አድርጓታል። የተባለውም አልቀረም። ሚስተር ፓርክ ከማልሶን ጋር ኢነርጂውን ማች ለማድረግ ሲል ልክ እንደ ወጣት ለብሶ መጥቷል። በባስ መጠበቂያ ቦታ ላይም ልክ አበባ በሚሰጣት ሰዓት ሌሎች ወጣት ሴቶች በዚህ እድሜው ምን ያጃጅለዋል በሚመስል ሁኔታ በሱ ላይ እየተሳለቁበት ነው። ማልሶንም ቢሆን ባለባበሱና በሚያደርገው ነገር ደስተኛ አይደለችም። ግና ባስ ከመጠበቅ ይሻላል በማለት ከሚስተር ፓርክ ጋር አንድ ላይ ሄዳለች። ትዕይንቱ ሲቀየር እነ ማልሶን ቆንጆ የመድረክ ጊዜ አሳልፈው አንድ ላይ ደግሞ ዘና ለማለት ሚስተር ፓርክንም ከነጂሃ ቡድን ጋር ጨምረውት ወደ ባህር ዳርቻው መጥተዋል። በባህር ዳርቻው ላይም ያልታሰበ ማዕበል መጥቶ የመታቸው ሲሆን ይኸው ማዕበልም ሚስተር ፓርክን ወደ አንድ ዳርቻ ወስዶ የጣለው ሲሆን ማልሶን ግን በሙዚቀኛው በሶንጉ አማካኝነት ከዚህ ጉዳት መትረፍ ችላለች። ትዕይንቱ ሲቀየር ሁለቱ አንድ ላይ ወደ መዝናኛ ቦታ መጥተዋል። በዚህም ሰውየው የተለያዩ ጥያቄዎች ማልሶንን እየጠየቃት ነበር። ማልሶንም ቢሆን ማንነቷ እንዲታወቅባት ስላልፈለገች ወደፊት ጊዜው ሲፈቅድ ስቀርብህ ሁሉንም እነግርሃለሁ፣ ከዛ በተረፈ ስለ ግል ህይወቴ ብዙ ባትጠይቀኝ ደስ ይለኛል በማለት ለሶንጉ ጥያቄውን እንዲያቆም ታደርገዋለች። ምን ያደርጋል በአፉ የሚጠይቃትን ጥያቄ ዝም እንዲል ብታደርገውም እግሯ በመድማቱ ምክንያት መሸብሸብ በሚጀምር ሰዓት ነገርየው ሶንጉ እንዲጠራጠር ስላደረገው ወዲያውኑ ቦታውን ለቃ ሄዳለች። ትዕይንቱ ሲቀየር ማልሶን በቤት ውስጥ በሚስተር ፓርክ አማካኝነት የቆሰለው እግሯን ሕክምና ያስደረገች ነበር። የዚህን ሰዓትም ናዋንግ ወደ ቤት ውስጥ ገብታ ያየችው ማመን ያቃታት ሲሆን የሚወራው ነገርና የነበሩበት ፖዚሽንም እውነትም ነገሩን እውነት ነው የሚያስብል ሆኖባታል። ሚስተር ፓርክም ቢሆን ሐሳቧን ስለተረዳ ወዲያውኑ የማልሶንን ቀሚስ በማለባበስ ነገሩ እሷ እንደምታስበው እንዳልሆነም እያስረዳት ነው። በሌላ በኩል ናዋንግ እቺ ሴት እዚህ ቤት እያለች ምንም ሰላም የለም በማለት ማልሶንን እቤታቸውን ለቃ እንድትወጣ እየተናገረቻት ነው። ማልሶንም ቢሆን ከዚች ሴት ጋር ጸብ ስለሰለቻት የነ ሚስተር ፓርክን ቤት ለቃ ለመውጣት የወሰነች ሲሆን ሚስተር ፓርክም እንዳይከተላት በገዛ ልጁ ተይዟል። ማልሶንም ቢሆን ከዛን ጊዜ በኋላ አልተመለሰችም። ከዛን ጊዜ በኋላ በማልሶን መሄድ ልጁ ናያንግ በጣም ደስተኛ ብትሆንም ሚስተር ፓርክ ግን ከፍተኛ ሐሳብ ውስጥ ገብቷል። ይሄንንም ለልጇ ሃዮንቹል በመሄድ ማልሶን ወጣት ሆና ነበር እኔም ጋር ነበረች በማለት በሚነግረው ሰዓት ልጅየው ሃዮንቹል ሚስተር ፓርክ አብዷል ወይ ደግሞ በመንፈስ ጭንቀት ተይዟል ብሎ በማሰብ ወዲያውኑ ዶክተር ይጠራል። ከዛን ጊዜ በኋላ ሚስተር ፓርክ ነገሩን ለማንም ለማስረዳት አልሞከረም። ይልቁንም ብዙ ቀናቶቹን በድብርት ቤት ውስጥ እያሳለፈ የነበረ ሲሆን ማልሶንንም ቢሆን በጭራሽ አይቷት አያውቅም። ይህ በእንዲህ እንዳለ ማልሶን ከነ ሚስተር ፓርክ ከወጣች በኋላ ሙሉ ኑሮዋን ከሶንጉ ጋር አድርጋለች። ትዕይንቱ ሲቀየር ማልሶን ከነ ጂሃ ጋር የመጀመሪያ የሙዚቃ ስራቸውን ለመስራት ወደ ስቱዲዮ ገብተዋል። ታዲያ በጊዜው ቡድኑ ተጣጥሞ መስራት ስላቃተው በዚህ የተበሳጨው ጂሃ ስራው በሙሉ ይቅርብኝ በማለት ስቱዲዮውን ለቆ ይወጣል። ታዲያ ማልሶንም ወጣትነቷ ረስታ ልክ እንደ አያቱ ስትቆጣውና ስትመታው የነበረ ሲሆን ይህም ጂሃን ግራ እንዲጋባ አድርጎታል። ትዕይንቱ ሲቀየር ማልሶን ከረጅም ጊዜ በኋላ ከሚስተር ፓርክ ጋር ተገናኝታለች። በጊዜውም ሚስተር ፓርክ ያኔ እኔ ጋር ስትሰሪ ሁሌ የምትጣሉት ኦክጃን ታስታውሻታለሽ? አሁን እኮ በጣም ያሳዝን ሁኔታ ላይ ያለችው፣ ከቻልሽ ሂጂና ጠይቂያት በማለት ያለችበትንም ሆስፒታል ጭምር ነግሯታል። ይህ በእንዲህ እንዳለ ጂሃ ቤት ውስጥ ሙዚቃ እየሰራ በነበረ ሰዓት አባቱ ሃዮንቹል ወደ ክፍሉ ይገባል። ሃዮንቹልም በቡድናቸው ውስጥ የምትገኘው ማልሶንን በሚመለከት ሰዓት ልጅቷ ቁርጥ የእናቱን የወጣትነት መልክ እንዳላት ያስተውላል። ይሄም የአእምሮ ቅዠት እንዳልሆነና ትክክል መሆኑን ለማረጋገጥ የማልሶንን የድሮ ፎቶዎች በማገላበጥና በማየት እሱ እንዳልተሳሳተ ማረጋገጥ ችሏል። ይህ በእንዲህ እንዳለ ማልሶንና ሶንጉ አሁንም ቢሆን እንዴት መውጣታቸውን ቀጥለውበታል። ማልሶን ግን በመካከላቸው ያለው የዕድሜ ልዩነት ከፍተኛ ስለሆነ በመካከላቸው ምንም ግንኙነት ባይኖር ትመርጣለች። እንደ ማልሶን አስተሳሰብ ከሆነ ሶንጉ ለሷ በጣም ትልቅ ነው። ይልቁንም ታማለች የተባለችው ኦክጃን ለመጠየቅ ወደ ሆስፒታል እንዲያደርሳት ትጠይቀዋለች። ሶንጉም ወደ ሆስፒታል አድርሷት በእድሜ ተለያይተናል ስላለችው ምንም ሳይቀየማት ለፀጉሯ ስጦታ ጌጥ አድርጎላት ግንባሯንም በመሳም ከሷ ተለይቶ ሄዷል።
በሌላ በኩል ማልሶን የሴትዮዋን የተኛችበትን ክፍል በመፈለግ ሰዓት በሚያሳዝን ሁኔታ ሴትዮዋ መሞቷን ትሰማለች። ያቺ ተያይዘው ይደባደቡ የነበረችው አሮጊቷ ኦክቻ ሕይወቷ አልፏል። ትዕይንቱ ሲቀየር እነ ማልሱን በሰዎች ፊት የሚያቀርቡት ትልቁ መድረካቸው ደርሷል። ከጂሃ በስተቀር ሁሉም በቦታው ላይ ተገኝተው የነበሩ ሲሆን ለጂሃ ያለመድረስ ምክንያት ደግሞ የትራፊክ መጨናነቅ ነው። ጂሃም ቢሆን ይህንን ለመቅረፍ ሲል ከመንገድ ላይ ሳይክል ተከራይቶ በፍጥነት ወደዛ ለመሄድ እየሞከረ በነበረ ሰዓት ሲነዳ የነበረው በግዴለሽነት ስለነበር በመኪና ተገጭቷል። የቡድን አባላቶቹም ከዚህ በኋላ ጂሃ ወደ እነሱ መምጣት እንደማይችል ገብቷቸዋል። ሶንጉን ጨምሮ ሁሉም ፕሮግራሙ እንደሚሰረዝ በሚናገሩ ሰዓት ማልሱን ግን ይሄ በፍጹም ሊሆን እንደማይችል ትናገራለች። የተቀሩትም ቢሆን በሷ ሐሳብ ተስማምተው የለጂሃ ፕሮግራሙን የመሩት ሲሆን ውጤታማም ነበር ማለት ይቻላል። ከፕሮግራሙ በኋላ ማልሱን አንድም ደቂቃ ሳታባክን ወደ ሆስፒታል መታለች። የዚህን ጊዜም ዶክተሮቹ ልጁ በጥሩ ሁኔታ ላይ እንደማይገኝና የግዴታ ደም እንደሚያስፈልገው ተናግረዋል። ከቤተሰቡ መካከል ደግሞ አንድም ሰው ከሱ ጋር የሚመሳሰል ደም የለውም። በሌላ በኩል ማልሱን የሷ ደም አይነትና የልጁ እንደሚመሳሰል ስለምታውቅ ለጂሃ ደሟን ለመለገስ ወስናለች። ይህንን የሰማው ሚስተር ፓርክም ይህን ማድረጓ ብቻ ወደ እርጅና ዘመኗ ሊመልሳት ስለሚችል ነገሩን ባታደርገው መልካም እንደሆነ ይናገራል። የዚህን ሰዓትም ማልሱን በወጣትነቴ ባደርገው ብዬ ስመኘው የነበረውን በሙሉ አድርጌያለሁ። አሁን ደግሞ ተራው የጂሃን ሕይወት ማትረፍ ነው በማለት ወደ እርጅናዋ ብትመለስም ከዚህ በኋላ እንደማይቆጫት እየነገረችው ነው። ይህ በእንዲህ እንዳለ ሃዮንችልም ቢሆን የሁለቱን ንግግር ተደብቆ ሲሰማ ነበረ። እኛን ለማሳደግ ስትይ ወጣትነትሽን ሳትጠቀሚበት አልፈሻል። አሁን ደግሞ የልጅ ልጅሽን ለማዳን ስትይ ድጋሚ ወጣትነትሽን ልታጭው ነው? ሁሉንም ነገር ትተሽ ከዚህ ሂጂ በማለት ለማልሱን ይሄን እንዳታደርጊ ይጠይቃታል። ማልሱን ግን ወስናለች፣ ወደ ኋላ አላለችም። የሚያስፈልገው የደም መጠንም ከሷ ተወስዶ ለጂሃ ተለግሶታል። እናም ልክ ይሄ በሆነበት ቅስፈት ወጣቷ ማልሱን ጠፍታ ወደ ቀድሞ ማንነቷ ወደ እርጅናዋ ተመልሳለች። ታሪኩም ይህንን ተከትሎ 1 ዓመት ወደፊት ይሻገራል። ይሄ ጥበብ አሁንም ከነማልሱን ቤት አላመለጠም። የልጅ ልጇ ጂሃ ልክ እንደ ቀድሞ ቡድኑን በሚመራ ሰዓት የሴት የልጅ ልጇ ሃና የሷን ቦታ ተክታ እንደ ድምፃዊ እየሰራች ነው። እናም ሙሉ ቤተሰቡ ደግሞ በዚህ ደስተኛ ነው። ጨቅጫቃና ጭንቀታም የሆነችው ኤጃም ቢሆን ወደ ጥሩ ጤንነቷ ተመልሳለች። በታሪኩ መጨረሻ ላይ ማልሱን ከርቀት ሆና ሶንጉን እየተመለከተችው ፈገግ ስትል እንመለከታለን። እሷ ታውቀዋለች፣ እሱ ግን አያውቃትም። የሚገርመው ግን ያኔ ለመጨረሻ ጊዜ ስለያዩ ሰጥቷት የነበረው የፀጉር ጌጥ አሁንም በጭንቅላቷ ላይ ይገኛል። ይህ በእንዲህ እንዳለ ማልሱን ሄዳ ወደ ወጣትነቷ የተመለሰችበት ፎቶ ቤት ሚስተር ፓርክም እንደ አጋጣሚ ወደዛው መጥቷል። እሱም ቢሆን ወደ ውስጥ ሲገባ እንደሷ የአንድ ወጣት ሞዴልን ፎቶ ተመልክቶ ነበረ። እናም የሁለቱም ምድል ተመሳሳይ ሆኖ እሱም ወደ ወጣትነቱ የተመለሰ ሲሆን ማልሱንም በሞተር ለመውሰድ ሲመጣ ከዚህ በፊት ሲያሾፉበት የነበሩት ሴቶችም አሁን በሱ ለሃጫቸው ማንጠብጠብ ጀምረዋል። ምን ያደርጋል፣ በሱ ልብም ሆነ በሞተሩ ላይ ያለው ቦታ ለማልሱን ብቻ የሚሆን ነው።